ብዙ ሰዎች የሚፈልጉትን አያውቁም። እኔም ብሆን ምን እንደምፈልግ አላውቅም። ነገር ግን በቀጣዮቹ 5 ወራት ውስጥ ከቋንቋ ትምህርት ጋር በተያያዘ ምን እንደምፈልግ ብትጠይቁኝ ምላሽ ይኖረኛል። ነገሩ በግልጽ የመጠየቅ ጉዳይ ነው። ምንድነው የምትፈልገው የሚል ጥያቄ ትርጉም ያለውና ወደ እርምጃ የሚመራ ምላሽ ለማግኘት የማያስችል ድፍን ጥያቄ ነው። ግባችሁ ምንድነው የሚል ጥያቄም በተመሳሳይ መልኩ ለግራ መጋባትና በግምት ለመስራት የሚዳርግ ነው። ጥያቄውን ለማስተካከል ወደ ኋላ መለስ ብለን ትልቁን ምስል መመልከት ይጠበቅብናል። በዛሬው የመጽሐፍ ቅምሻ እንዴት የምትፈልጉትን ነገር እንዲሁም ግባችሁን ማወቅ የምትችሉባቸውን ቁልፍና ሚስጥራዊ መንገዶችን ከዚህ መጽሐፍ በስፋት ምንዳስስ ይሆናል። ዘልቀን ከመግባታችን በፊት ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። እስኪ በዚህ ምሳሌ እንጀምር። 10 ግቦችን አስቀምጠን እንደነበረና እንዳሳካናቸው እናስብ። ድካማችንን ተገቢ ወይም መና ያልቀረ የሚያደርገው በጣም ተፈላጊው ውጤት ምንድነው? ብዙ ሰዎች የሚሰጡትና እኔም ከዓመታት በፊት ትክክል እንደነበር የማምንበት ምላሽ ደስታ ነው። በአሁኑ ሰዓት በዚህ ምላሽ ትክክለኛነት አላምንም። የደስታ ትርጓሜ አሻሚ ሆኗል። የደስታ ተቃራኒ ምንድነው? ሐዘን? በጭራሽ። ይቅርታና ጥላቻ የአንድ ሳንቲም 2 ገጾች እንደሆኑት ሁሉ ደስታና ሐዘንም እንደዚያው ናቸው። የፍቅር ተቃራኒ ግድ የለሽ ነው። የደስታ ተቃራኒ ደግሞ ድብርት ነው። የስሜት መቀስቀስ ደስታ በተግባር ሲገለጽ ነው። ይህንን ነው በተሞክሮ ለማጣጣም መትጋት የሚኖርባችሁ። የሁሉም ነገር መድኃኒቱም እርሱ ነው። ስለሆነም መጠየቅ የሚኖርባችሁ የምፈልገው ምንድነው ወይም ግቦቼ ምንድናቸው ብላችሁ ሳይሆን የሚያስደስተኝ ስሜቴን የሚቀሰቅሰው ምንድነው ብላችሁ ነው። አንድ የ5 ዓመት ሕፃን የጠፈር ተመራማሪ ወይም አስትሮናውት ለመሆን እንደሚፈልግ ቢናገር ወላጆቹ እየሳቁበት ለመሆን የሚፈልገውን ማንኛውንም ነገር መሆን እንደሚችል ይነግሩታል። ይህ ለነርሱ ከቁም ነገር የማይቆጠር ቀልድ ነውና። ሆኖም ግን ያ ልጅ የ25 ዓመት ወጣት ቢሆንና ከተማረበት መስኮች ለመስራት እንደሚፈልግ ቢያሳውቅ የሚያገኘው ምላሽ የተለየ ነው የሚሆነው። ከእውነታው አትራቅ፣ ጠበቃ ሁን ወይም ሐኪም ሁን የሚል ተግዛጽ ይሰጠዋል። አድጎ አግብቶ ልጆች እንዲወልድና እነርሱም በእርሱ ፈለግ ዑደትን እንዲደግሙ ይመከራል በቤተሰቦቹ። እዚህ ነጥብ ላይ የራሴን የህይወት ተሞክሮ ባካፈላችሁ ደስ ይለኛል። ብሬን ኩዊክ የተባለውን ድርጅት በ2001 ዓመተ ምህረት ሳቋቁም በአእምሮዬ አንድ ግብ ይዤ ነበር። ቀኑን በሙሉ ላፕቶፕ ላይ ተደፍቼ በመዋል ይሁን ከባህር ዳርቻ የተዝናናው በቀን $1000 ማግኘት የሚል ግብ አስቀመጥኩ። በቀላሉ ያለ ብዙ ድካም ገንዘብ ላገኝበት የሚችልበትን ዘዴ ነበር የነደፍኩት። ሆኖም ግን ያሰብኩትን በቀላሉ ማሳካት አልተቻለኝም ነበር። ለምን? ያስቀመጥኩት ግብ ግልጽ አልነበረም። በመነሻዬ ላይ የሚገጥመኝን የሥራ ጫና ለማቃለል የሚያስችሉ አማራጭ ተግባራትን በግልጽ አላስቀመጥኩም ነበር። ስለሆነም ውጤታማ መሆኔ እንዲሰማኝ በመፈለግ ባተሌ ሆኜ መስራቴን ቀጠልኩ። ብዙ ሰዎች እስከ ዕለተ ሞታቸው ድረስ የሚሰሩት እንዲያሰቡ ነው። ኤክስ መጠን ያለው ገንዘብ እስካገኝ ድረስ በርትቼ እሰራለሁ፣ ከዚያም የምፈልገውን ነገር እሰራለሁ ይላሉ። አንድ ሰው ለማድረግ የሚፈልጋቸውን አማራጭ እንቅስቃሴዎች በግልጽ ካላወቀ የሚያገኘው የገንዘብ መጠን ያለ ሥራ ቢቀር ሊቀመጥ የሚችለውን ችግር በማሰብ በውስጡ የሚፈጠረውን ጭንቀት በመጠኑ ብቻ የሚያስታግስ ነው የሚሆነው። በመቀጠል ህልማችሁን ለማሳካት መጠቀም የሚገባችሁን የጊዜ ገደብ እንመልከት። ህልማችሁን ለማሳካት የጊዜ ገደብ ማስቀመጥ። ህልምን ለማሳካት የጊዜ ገደብ ማስቀመጥ ግብ ከማስቀመጥ ጋር ተመሳሳይ ቢሆንም በበርካታ መሰረታዊ ጉዳዮች ይለያያል።
ግቦቹ ከፍላጎት ወደ በግልጽ የሚታወቁ እርምጃዎች ይለወጣሉ። ግቦቹ ውጤታማ ለመሆን ከእውነታ የራቁ መሆን አለባቸው። ሥራ በማይኖርበት ጊዜ የሚፈጠረውን ክፍተት በሚደፍኑ ተግባራት ላይ ማትኮር ያስፈልጋል። እንደ ሚሊዮነር መኖር የሚያጎመዠው ቁሳቁስ መግዛት ብቻ ሳይሆን የሚያስደስቱ ነገሮችንም ማድረግን ይጠይቃል። ህልምን በጊዜ መገደብ አስደሳች ነው፣ ከባድም ነው። የበለጠ ሲከብድ የበለጠ ያስፈልጋቸዋል ማለት ነው። እነዚህን ተከታዮቹን እርምጃዎች በሚገባ አጢኗቸው። አንደኛ፣ ከተቀረው ዓለም በ10 እጥፍ ብልህ ብትሆኑ ምን ልትሰሩ ትችላላችሁ? ሁለተኛ፣ 2 የጊዜ ገደቦችን ፍጠሩ፣ የ6 ወራትና የ12 ወራት። ከዚያም እንዲኖራችሁ የምትፈልጓቸውን እንደ መኪና፣ ቤት ያሉ ቁሳዊ ነገሮችን ጨምሮ ነገር ግን በእነርሱ ብቻ ያልተገደበ ኢቁሳዊ የሆኑ ህልሞቻችሁን በዝርዝር ጻፉ። በብዙ ሰዎች ላይ እንደሚከሰተው የምትፈልጉትን ነገር ለይታችሁ ለማስቀመጥ ከተቸገራችሁ የምትፈሩትን ወይም የምትጠሉትን መጻፍ ትችላላችሁ። ራሳችሁን አትገድቡ። እነዚህን ነገሮች እንዴት ሊሳኩ እንደሚችሉ በማሰብ ራሳችሁን አታስጨንቁ። ለአሁኑ ይህ ጠቃሚ አይደለም። ግን አስታውሱ፣ ራሳችሁን ላለመገምገም ወይም ላለማሞኘት ተጠንቀቁ። ለአንዳንዶች ህልማቸው ዝና፣ ለሌሎች ደግሞ ሀብትና ክብር ማግኘት ሊሆን ይችላል። ሁሉም ሰው የየራሱ ደካማ ጎን አለው። ለራሳችሁ የምትሰጡትን ግምት ከፍ የሚያደርግ ማንኛውንም ነገር ጻፉት። ምናልባት የምትጽፉትን ካጣችሁ ብዙ ሰዎች ለማሳካት የሚፈልጓቸውን ህልሞቻቸውን በግልጽ ለማስቀመጥ ችግር እንደሚገጥማቸው አስታውሱ። ይህን በተለይ የሚንጸባረቀው ለማድረግ የሚፈልጓቸውን ነገሮች ለማስቀመጥ በሚሞክሩበት ጊዜ ነው። ይህ ችግር ሲገጥማችሁ ተከታዮቹን እነዚህን 2 ጥያቄዎች ለራሳችሁ አቅርቡ። የመጀመሪያው፣ $100 ሚሊዮን በባንክ አካውንታችሁ ቢኖራችሁ በየዕለቱ ምን ትሰሩ ነበር? ሁለተኛው፣ ዘወትር ማለዳ ከእንቅልፋችሁ ስትነቁ ደስ ሊያሰኛችሁ የሚችለው ነገር ምንድን ነው? አትቸኩሉ። በነገሩ ላይ ለጥቂት ደቂቃዎች አስቡበት። አሁንም ወደ አእምሯችሁ ሐሳብ ሊመጣ ካልቻለ ተከታዮቹን ጻፉ። ለመጎብኘት የምትፈልጉበት አንድ ቦታ የት ነው? ከመሞታችሁ በፊት ለማድረግ የምትፈልጉት አንድ ነገር ምንድን ነው? በየዕለቱ ለማድረግ የምትፈልጉት አንድ ነገር ምንድን ነው? በየሳምንቱ ለማድረግ የምትፈልጉትስ? ለማወቅ የምትፈልጉት አንድ ነገር መሆን ምን ማድረግን ይጠይቃል? በተግባር የሚገለጽ ለማድረግ እያንዳንዱን መሆን ወደ ማድረግ ለውጡት። ይህን ኑባሬ የሚወክል አንድ ተግባር ወይም እንዳሳካችሁ ትርጉም የሚሰጥ አንድ ሥራ ለይታችሁ አስቀምጡ። ሁሉን ነገር ሊለውጡ የሚችሉ 4 ህልሞቻችሁ ምንድናቸው? የ6 ወር የጊዜ ገደቡን በመጠቀም ከዝርዝራችሁ ውስጥ በጣም አስደሳች የሆነውን ወይም ጠቃሚ የሆነውን ህልም አስምሩበት። አስፈላጊ ከሆነ ሂደቱን በ12 ወራት የጊዜ ገደብ ላይ ድገሙት። ህልሞቻችሁን ለማሳካት የሚጠይቀውን ወጪ ወስኑ። እንዲሁም ለሁለቱም የጊዜ ገደቦች ኢላማ ያደረጋችሁበትን ወራዊ ገቢ አስሉ። በየወሩ ህልሞቻችሁን ለማሳካት የሚጠይቃችሁ ወጪ ስንት ነው? ገቢና ወጪን ከወራዊ የገንዘብ ፍሰት አኳያ ማሰብ ጀምሩ። በዚህ መልኩ ሲሰላ ነገሮች በጣም ወጪያቸው ይቀንሳል። ለምሳሌ ዋጋው $260,000 የሆነ መኪና በወር ሲሰላ ወደ 2897 ይቀንሳል። በጊዜ ገደብ ያስቀመጣችኋቸው ህልሞቻችሁን ለማሳካት ታሳቢ ወራዊ ገቢያችሁን እናስላ። ስሌቱንም ለመስራት በቅድሚያ ዋጋው በኤ፣ በቢ፣ በሲ ተከፍለው ከተቀመጡ ምድቦች ውስጥ 4 የተመረጡ ህልሞችን ብቻ ለይታችሁ ታስቀምጣላችሁ። ከነዚህ ምድቦች ውስጥ የተወሰኑት አጠቃላይ ድምር 0 ሊሆን ይችላል። ይህም ምንም ችግር የለውም። ከዚህ ቀጥሎ አጠቃላይ ወርሃዊ ወጪያችሁን በ1.3 ማባዛት። 1.3 ወጪያችሁ ሲደመር ለመጠባበቂያ ያስቀመጫችሁት ገንዘብ 30% ይወክላል። የዚህ አጠቃላዩ ታሳቢ የተደረገ ወርሃዊ ገቢያችሁ ሲሆን
ይህንንም መጽሐፉን በምታነቡበት ወይም ይህን መጽሐፍ በምታደምጡበት ጊዜ ሁሉ በልባችሁ እንድትይዙ ትፈልጋለሁ። ይህንንም ታሳቢ ወርሃዊ ገቢ በ30 በማካፈል ታሳቢ ዕለታዊ ገቢያችሁን ታገኛላችሁ። በዚህ መልኩ በመጠቀም እኔ በምሰጣቸው ስልጠናዎች ላይ የሚሳተፉ ተማሪዎች በወር ከ10,000 እስከ 100,000 ተጨማሪ ገቢ በ3 ወር ውስጥ እንዲያገኙ ረድቻችኋለሁ። ለእያንዳንዱ 4 ህልሞች በ6 ወራት የጊዜ ገደብ ውስጥ 3 ደረጃዎችን ወይም እርምጃዎችን ወስናችሁ አስቀምጡ። የዚህ ልምምድ የመጨረሻ ዓላማ ከመጀመሪያ እስከ መጨረሻ ያሉ እርምጃዎችንና ደረጃዎችን ለይቶ ማስቀመጥ ሳይሆን የመጨረሻውን ግብ ወይም ታሳቢ ወርሃዊ ገቢን ለማሳካት የሚያስፈልገውን ዕለታዊ ታሳቢ ገቢን በግልጽ ማስቀመጥ እንዲሁም ወሳኝ በሆኑት የመጀመሪያ እርምጃዎች ጡዘት መፍጠር ነው። በቅድሚያ በእነዚህ የመጀመሪያ ወሳኝ እርምጃዎች ላይ እናትኩር። ህልማችሁን ከማሳካት የሚያግዷችሁን 3 እርምጃዎች በግልጽ አስቀምጡ። እርምጃዎቹም ያልተወሳሰቡ ይሁኑ። ለአሁን፣ ለነገ እንዲሁም ለነገ በስቲያ ተመድበው የተቀመጡና ከረፋዱ 5 ሰዓት በፊት የሚጠናቀቁ መሆን አለባቸው። ለእያንዳንዱ 4 ግቦች 3ቱን እርምጃዎች ካስቀመጣችሁ በኋላ አሁን በሚለው ምድብ ውስጥ ያሉትን አጠናቁ። አሁኑኑ ፈጽሙት። እያንዳንዱም በ5 ደቂቃዎች ውስጥ መጠናቀቅ የሚችል መሆን አለበት። ለምሳሌ እኩለ ሌሊት ሆኖ ስልክ ለመደወል ሳትችሉ ብትቀሩ ቴክስት ልትሰዱ ትችላላችሁ፣ ወይም ጠዋት የመጀመሪያ ስራችሁ ስልኩን መደወል እንደሚሆን ወስኑ። ቀጣዩ ደረጃ ጥናት ማከናወን ከሆነ ከመጠን በላይ መረጃ መሰብሰብ ስለሚያነሆንል መጽሐፍ ውስጥ ከመቀበር ወይም ኢንተርኔት ላይ ረጅም ሰዓት ከመግደል ጠዋት የመጀመሪያ ስራችሁ ስለ ጉዳዩ ዕውቀት ያለው ሰው መጠየቅ ይሁን። በጣም አስፈላጊ የሆኑ እርምጃዎች ፈጽሞ ምቾት የሚሰጡ አይደሉም። ደግነቱ ምቾት ከሚሰጡ ናቴ ጋር መላመድና ማሸነፍ ይቻላል። ሌሎች ሰዎች መፍትሄ እንዲያቀርቡ ከመጠየቅ ይልቅ ራሴው የሚታየኝን የመፍትሄ ሐሳብ ማቅረብን የአጸፋ ምላሽ በመስጠት ፋንታ የምፈልጋቸውን ምላሾችን ማውጣት እንዲሁም ድልድዮቼን ሳላፈርስ በእርግጠኝነት ስሜት መብቴን እንዴት መጠቀም እንደምችል ተምሬያለሁ። ያልተለመደ የኑሮ ዘይቤ እንዲኖራችሁ ያልተለመደ ውሳኔ የማሳለፍ ልማድን ማዳበር ያስፈልጋል። በራስ የመተማመን መንፈሳችሁን ለማዳበርና ምቾት የሚነሳ ሁናቴን ለመቋቋም የሚረዳ አንድ ልምምድ በመጨረሻ አቅርቤላችኋለሁ። ይህ ልምምድ በሥራ ጉዳይ ይሁን በግል ጉዳይ የምታገኟቸውን ሰዎች በቀጥታ አይናቸውን መመልከት ነው። ልማዱም ይህን ይመስላል። አንደኛ፣ ሰዎችን በቀጥታ አይናቸውን በምትመለከቱ ጊዜ አሉታዊ ስሜት እንዳይፈጠርባቸው በተፈጥሯዊ መንገድ አይኖቻችሁን ማርገብገብ አትዘንጉ። ሁለተኛ፣ በንግግር ወቅት አይናቸውን ተመልከቱ። በተለይም እነርሱ የሚናገሩትን በምታደምጡ ጊዜ ይህን ማድረግ ተገቢ ነው። ሶስተኛ፣ ከናንተ የበለጠ ትልቅ ስፍራ ካላቸውና በራሳቸው ከሚተማመኑ ሰዎች ጋር ተለማመዱ። ድንገት አንድ ሰው ግራ ገብቶት ለምን እንዳፈጠጠባችሁ ቢጠይቃችሁ ፈገግ ብላችሁ ይህን ምላሽ ስጡት። ይቅርታ፣ የማውቅ መስሎኝ ነው። እስከዚህ የመጽሐፍ ቅምሻ አብረውኝ ስለተጓዙ ምስጋናዬ ከልብ ነው። በመጨረሻም ከዚህ መጽሐፍ የወሰድኩትን አንድ ሐሳብ እንደ ቦነስ የምሰጣችሁ ይሆናል። ይህም ሐሳብ የሚቻል የሚመስለውን ከመስራት የማይቻል የሚመስለውን መስራት ይቀላል የሚል ነው። ይህ ምን ማለት እንደሆነ በምሳሌ እንመልከት። 99% የዓለማችን ሰዎች ከፍ ያሉ ኢላማዎችን ለማሳካት አንችልም ብለው ስለሚያስቡ ትኩረታቸው መካከለኛው ወይም ዝቅተኛው መደብ ላይ ነው። በዚህ የተነሳ የታችኛው ኢላማ የተጨናነቀና ፉክክር የበዛበት ነው። $100,000 ፈንድ ለማሰባሰብ ወይም እርዳታ ለማሰባሰብ ከመሞከር $1 ሚሊዮን ማሰባሰብ በእጅጉ ይቀላል። መካከለኛ ቁንጅና ካላቸው 5 ሴቶች አንዷን ከማግኘት የቤቱን ውብና ቆንጆ ሴት ማግኘት እጅግ በጣም የቀለለ ነው። እናንተ በራስ መተማመኑ ከሌላችሁ ሌላውም ዓለም እንደዚያው ነው። ፍክክሩን አጋናችሁ ራሳችሁን ደግሞ አሳነሳችሁ አትመልከቱ። ከምታስቡት በላይ የተሻለና የምትችሉ ሰዎች ናችሁ።
ምክንያታዊ ያልሆኑና ቀላል የማይመስሉ ግቦች ለማሳካት ቀላል ናቸው። ከመደበኛው ግብ ከፍ ያለ ግብ ማስቀመጥ በውስጣችን ውስጥ የተለየ የትግበራ ሆርሞን ይጨምርልናል። በቀላሉ እውን የሚሆኑ የሚመስሉ ህልሞች የተለዩ አይነት መነሳሳትን አይፈጥሩላችሁም። የምትጠብቁት ከፍ ያለ ወይም መደበኛ ከሆነ የሥራ ፍላጎታችሁም እንደዚያ ነው የሚሆነው። አሳ ማጥመድ ቀላል የሚሆነው ጥቂት ሰዎች ወደ ማጥመዱ በሚሄዱበት ወቅት ነው። ለትላልቅ ኢላማዎች የሚኖረው ፉክክር በቁጥር አነስተኛ ነው። ሁልጊዜም ይህን አስታውሱ። የሚቻል የሚመስለውን ከመስራት የማይቻል የሚመስለውን መስራት በእጅጉ ይቀላል። ይህንን The 4-Hour Work Week ወይም ራስን ነፃ ማውጣት የሚለውን መጽሐፍ በዚህ መልክ አይተነዋል። ይህንን መጽሐፍ ሙሉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። በተለይም ቀኑን ሙሉ መልፋት የማትፈልጉ በብልሃትና በጥበብ በማሰብ እንዴት ሀብታሞችን መቀላቀል እንደምትችሉ የምትፈልጉ ሰዎች ይህን መጽሐፍ ብታነቡ ትልቅ ለውጥን በህይወታችሁ ታያላችሁ። ህይወታቸውን ለመለወጥ ዝግጁ ለሆኑና ህይወታቸውን እስከ ወዲያኛው ለመቀየር ለሚያልሙ ሰዎች ይህ መጽሐፍ ድንቅ በሆነ መንገድ ቀርቦላችኋል። እንደ አህያ መልፋት ትተው በጥበብ ሀብታም እንዴት ልሁን ለሚሉ ሰዎች ይህ መጽሐፍ ጥልቅ የሆነ ምላሽን ይዟል። ጡረታ ስወጣ አርፋለሁ፣ ጡረታ ስወጣ ህይወቴን አጣጥማለሁ የሚል የድሮ ሰዎችን አስተሳሰብ አሁኑኑ እንድትጥሉና በዚህ ኢኮኖሚው እንደ ማዕበል በሚናጋበት ዘመን ስለምንም ነገር እርግጠኛ መሆን በማትችሉበት ጊዜ ተቀጥራችሁ የምትሰሩበትን ስራ ለመልቀቅ ብትፈልጉ ወይም በትንሽ ልፋት አሪፍ ጥሩ ገንዘብ መስራት ብትፈልጉ አሊያም ዓለምን እየዞራችሁ ማየት ብትፈልጉ ይህ The 4-Hour Work Week ወይም ራስን ነፃ ማውጣት የሚለው መጽሐፍ ብቸኛ መመሪያችሁ ሊሆን የሚገባ መጽሐፍ ነው። ይህን መጽሐፍ ህይወታችሁን ይቀይረዋል። በጥንቃቄ ልታነቡት የሚገባ መጽሐፍ ነው። ስለዚህ መጽሐፍ በመጨረሻ የኔ ምክር ይሄ ነው። ይህንን መጽሐፍ ማንበብ በገበያችሁ ላይ ከፊት ለፊት የተወሰኑ ዜሮዎችን እንደሚጨምር እርግጠኛ ሁኑ። የምትመኙት ህይወት ከ20 እና 30 ዓመት በኋላ ሳይሆን ዛሬውኑ መኖር ከፈለጋችሁ ይህንን መጽሐፍ ከዳር እስከ ዳር ልታነቡት ይገባችኋል። ቀደም ሲል እንዳልኩት ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው በቴሌግራም ሊንክ አድራሻ ጻፉልን። በፒዲኤፍ ወይም በሃርድ ኮፒ የምንልክላችሁ ይሆናል። ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? ኮሜንት ላይ ጻፉልኝ። የትኛው ሐሳብ መሰጣችሁ? ከህይወታችሁስ ጋር የትኛው ሐሳብ ይገናኛል? ሐሳብ፣ ኮሜንት፣ አስተያየታችሁን እንጠብቃለን። ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ደግሞ ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ።